ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው የጨረቃዎች ቪዲዮ ተለቋል። እሱን ቪዲዮ ያየሁት እንግዲህ ውጭ ላይ ሆኜ ነው ማለት ነው። አሁን ከቤት ከመግባቴ ነው ቪዲዮ እየሰራሁ ያለሁት። እውነት ለመናገር በጣም ነው ያፈርኩባችሁ። በጣም ነው የምታሳፍሩት፣ በጣም ከሚባለው በላይ ማለት ነው። መጀመሪያ ላይ ይሄ ክብር የምትሉት ነገር ክብር ከቤት እንጂ ከጎረቤት አይጀምርም። ክብር ከቤት ነው የሚጀምረው። እናንተ እርስ በርሳችሁ ከቤት ስትከባበሩ ጎረቤት፣ ሀገር፣ መንደር፣ ተከታይ ሁሉም ሳከብራችኋል። ከቤት ግን እየተናናቃችሁና እርስ በርሳችሁ የምትናገሩትን ቃል ያላወቃችሁ ሰዎች ሌላ ሰው ላይ እንዴት ነው እናንተ ክብር የምትጠብቁት? እናንተ እርስ በርሳችሁ እንደዚህ እየተረጋገጣችሁ እኔሙ እናንተን የማክበር ግዴታ የለብኝም። የሰው ልጅ የማክበር ግዴታ ያለበት ቤቱ ነው። መጀመሪያ ክብር የሚጀምረው ከቤት ነው። ስም ይወጣል ከቤት ይከተላል ጎረቤት ይባላል። ጎረቤቶቻችን በቅጽል ስማችን ከቤት ቅጽል ስም ካለን ጎረቤት በቅጽል ስሙ ነው ይጠራል ነው እንጂ በትክክለኛ ሰው አይጠራንም። የምታውቁ ካላችሁ ታውቃላችሁ፣ ማታውቁ ካላችሁ ወቁ። ከቤታችሁ ቅጽል ስም የስድብም ይሁን የኖርማል ካለ ማንም ሰው በኖርማል ስማችሁ አይጠራችሁ፣ በቅጽል ስሙ ነው የሚጠራችሁ። ከቤት እናት፣ አባት፣ እህት፣ ወንድም የሚያከብራችሁ ከሆነ ሰፈር ሙላው ነው የሚያከብራችሁ። ቤተሰብ እናንተ ዝቅ አድርጎ እያንቋሸሽ የሚያናግራችሁ ከሆነ ጎረቤትም ተከትሎ እንደዛው ነው። ትዳር ላይስ ትዳራችሁ ላይ ባላችሁ ከፍ ዝቅ የሚያደርጋችሁ ከሆነ ጓደኞቹ፣ ጎረቤቶቹ፣ ሁሉም ሰው በዙሪያ ያለ ሁሉ ከፍ ዝቅ ያደርግሻል ከሱ እኩል ማለት ነው። ሚስትም ባሏን ስታሞግሰው ከፍ ስታደርገው ስታከብረው ቤተሰቦቿ፣ ቤተሰብ፣ ጎረቤት ሙላው ሰው ያከብረዋል ማለት ነው። ከዛ ውጭ ሚስቱ እየረገጠችው ወይም ደግሞ ሚስቱን እየረገጠ ማንም ሰው ሊያከብር አይችልም ማለት ነው። ቅምጥሌና ብሩኬ እንደፈለጋችሁ አፋችሁ እንዳመጣ እየተረጋገጣችሁ ሌላ ሰው እከሌ ያወረደኝ እከሌ ከፍ አደረገኝ የሚባል ነገር የለም። ሌላ ሰው እንደፈለገ ቢጫወትባችሁ መብቱ ነው። ምክንያቱም ስለ እናንተ ምንም ስለማያገባው ገባችሁ። እናንተ ሁሉም ሰው ከእናንተ ህይወት ለመውጣት በጣም ቀላል ነው አይደለም። ከእናንተ ህይወት ትዳርን፣ ቤተሰብን ትተን ስደት መተናል። ከስደትም በላይ ደግሞ እውነት ቤተሰብ ማይሆናችሁ ከሆነ ትተውታላችሁ። አይደለም ቤተሰብ አይደለም እናንተ ቀርቶ አካላችን ወይ እጅ፣ እግር፣ አይን ተመርምሮ ታክሞ ካልተሻለው አይናችሁ ከሆነ ይውጣ ይባላል፣ ይወጣል። እጅም ከሆነ ይቆርጣል፣ እግርም ከሆነ ይቆርጣል። ምክንያቱም ሌላ አካልን እንዲበክል ስለማይፈለግ ገባችሁ። እኔ እናንተን እያየው የተሻለ ነገር ማላይ ከሆነ የማይሆን እንደዚህ በዚህ ልክ ውርደት በዚህ ልክ መራከስን ማይ ከሆነ እናንተን ከመተው ወደ ኋላ አልልም። ምን ይቀርብኛል እናንተን ብተው፣ ሌላ ሰዎችም እንደዛው ማለት ነው። የሰው ልጅ ሲወደድ ሲከበር ሲወደስ ሁሉ ነገር በእጁ ይመስላል፣ ግን አይደለም። መከባበር እንዲህ ነው እንዴ? ፍቅር እንዲህ ከሆነ በአፍንጫ ይውጣ እንዴ? መወደድ መፈመስ በቃ ተወደድን ማለት እንደዚህም ከሆነ በአፍንጫ ይውጣ። በጣም ነው የምታሳፍሩት። በዚህ ልክ እንደዚህ መራከሳችሁ ቀርቶ ወደ ቤተሰብ ዞራችሁ። ብሩኬን ቤተሰብ ይላል፣ ቅምጥሌን ቤተሰብ ትላለች። በመጀመሪያ ብሩኬ ሳትሆን መጀመሪያ ፍፄ አጥፍተሃል። አንተ ምን ቤት ነህ? ምን አገባህ አንተ? የቅምጥሌ ወንድም ቤት ገባ አልገባ ዋሪዩ ምንድነው አንተ? በር ላይ በቃ ብሩኬ ውስጥ አለ ገብተሽ አናግር ምናምን እሱ አይገባም ብለህ በር ላይ አስቀረው። እሺ ከዛ ብሩኬ ቀጠልክ። ቅምጥሌ መጣች። ቅምጥሌ ለምንድን ነው ጓደኛ ወንድሜን ውጭ ላይ አስቀረው ስትል ደግ አደረገ፣ ጥሩ ነው። እሱ ምን ያደርጋል? ቤቱ የኔና አንቺ ነው አይባልም። የእህት ቤት የኛ ቤት ነው። የወንድም ቤት የኛ ቤት ነው። የእህት ቤት ቤተሰብን እህት፣ ወንድም፣ እናት፣ አባት መጡ እንደፈለገ ካልሆነበት ምኑን እህት ኖሯቸው ምኑ ወንድም ኖረኝ? ወንድም የመቶ የእህቴ ቤት ቤቴ ነው ብሎ ጓደኞቹን ካልጋበዘበት እንደፈለገ ሪምቧ ካላለበት ዝንጥ ካላለበት እህቴ እንደፈለገች ዝልል ካላለችበት የፈለገችውን ጓደኞቿን አምጥታ ካልጋበዘችበት እኔና አንተ ብቻ ነው የምንኖርበት ቤተሰብ እዚህ ጋር መግባት የለበትም ካልኩኝ ዋትስ ትዳር እንዴ ነው እንዴ? አይደለም የሚባል ነገር የለውም። ትዳሩ ቤቱ የኔ ነው መግባት የለበትም። አትግባ አላልኩም፣ ትዕዛዝ አላስተላለፍኩም። ነገር ግን ፍፄ ያደረገው ነገር ትክክል ነው ማለት ምን ማለት ነው? አይ ትክክል አይደለም ምንም ቢያደርግ እንኳን ወንድምሽ ነው፣ ተይው ይግባ፣ ቤት እግዚአብሔር ነው ነው የሚባለው። ጭራሽ ነው የባለጋችሁ ውሳኔ። ቤት እግዚአብሔር ነው። ምንም ለፍተን ብንሰራውም እግዚአብሔር የሰጠው ቤት ነው። ቤት እግዚአብሔር ነው ይባላል። ከና አባባሉ አይባልም። ከሚስት ጋር እንኳን ብትጣላ ብትጋጭ እንኳን ወንድሟ ጋር ችግር የለውም። ቤት ቢመጣ እንደ ጓደኛ ትቀበለዋለህ ምናምን እንጂ እንደዛ አይባልም። በጣም ነው ያስጠላው። በጣም ነው የሚደብረው። እንደዚህ ነው ምናምን ምን ያደርጋል እሱና እኔና አንቺ። አዎ እውነት ነው። ትዳር ሌላ ነገር ነው፣ ወንድም ሌላ ነገር ነው። እሱ ትልቅ ልዩነት እንዳለ አውቃለሁ። ወንድም ላይና
ትዳር ላይ ትልቅ ልዩነት አለ። ሁለቶቹም ላይ የራሳቸው እኔ ጋውን የራሳቸው ቦታ አላቸው። ወንድሜ ነው የራሱ ቦታ አለው። ባል ነው የራሱ ቦታ አለው። ኦኬ ሲቀር ይቀራል ሁሉም ነገር። የሰው ልጅ እኮ መለያየት ብርቅ አይደለም። መለያየት ልንለያይ ነው ልተዋት ነው ልተወው ነው እስኖት አዲስ ነገር አዲስ ዜና እኮ አይደለም። የሰው ልጅ ይጋባል። የሰው ልጅ ወላችሁ ወልዶ ከብዶ ምናምን ስንት ልጆች ወልደው ይፋታሉ። ኦኬ የጨዋነት ደንቡ ነው። በዛ ላይ እናንተ የተማራችሁ ናችሁ አይደለም? እናንተ የተማራችሁት ያልተማሩ ህዝቦች ሲጣሉ ካልተመቻችሁ ብዙ ገጠር ላይሆን መለያየት እናውቃለን። በቃ ልጃችሁን ሰዱልኝ ተብሎ ቤት ሰው ይላካል። እኔ ልጃችሁ አልተስማማችኝም ወይ ደግሞ ልጄን በስርዓት አልያዛትም ተብሎ የሴቷ ወገን ይለው ይጠቃሉ። በቃ ይሄን ትውሰድ ይሄን ተብሎ ንብረታቸውን ከፋፈላሉ፣ ይለያያሉ። የተማረ ሰውስ እንዴት ነው የሚያደርገው? በቃ አንቺ እኔና አንቺ በቃ በዚህ ምክንያት እየተመቻቸን ስላልሆነ እንለያይ፣ በቃ ይሄ አንቺ ነው ይሄ ነው ተባብለው ይለያያሉ ማለት ነው። ሲገናኙ መንገድ ላይም ሃይ ብራዘር ብለሽ ታልፊያለሽ፣ ኖርማል። ከዛ ውጪ እንደ ደም እንደ ጠላቱ ነው መተያየት። በዛ ላይ እንደዚህ ጥንብርኩስ መወጣጣት ምን አስፈለገ? በዛ ላይ ደግሞ ስራ ነው። እንደዚህ አይነት ስራ እንደዚህ ብዬ ገንዘብ አምጥቼ ከምበላ ጦሜን ባድር ክብሬን ማንነቴን ይዤ ጾሜን ባድርስ ለምኝስ ብበላ እንዴ? በዚህ ልክ ክብርና ማንነትን ታጣላችሁ። ያንድም ቀን አስቤ አላውቅም። ግን ክብራችሁ ማንነታችሁን በጣም ነው የጣላችሁት። በጣም አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ፣ እንደዚህ ብሩኬ ዕቃ አንስቶ መወርወር፣ እንደዚህ እጇን መያዝ ምናምን ነገር ምን ማለት ነው እንዴ? እግዚአብሔርን በጣም ነው የሚያስጠላው። እኔ ብሩኬ አንተ እንደዚህ አላውቅም። እጇን እንደዚህ ስትይዛት ያማታል። ሴት ልጅ ነች። ትንሽ እጇ በጣም እንትን ነው፣ ስስ ነው። የሴቶቹ እጅ ስስ ነው። በዛ ላይ ቅምጥሌ ስስ ነው በጣም። አንተ ደግሞ ስትይዛት በጣም ያማል። ነው ማሰብ አለብን። እንደዚህ አንገቷን ይዘ እጇን ሆና እንደዚህ የመነካካት እንደዚህ የመተናነቅ ምን አመጣው? እንደዚህ ክብርን ዝቅ ማድረግ በዚህ ልክ። ቅምጥሌ ደግሞ እየተናገርሽ የነበረው ቃል ልክ አይደለም። እኔ ካንቺ ደግሞ ይናልጠብቅ እያልሽ የነበረው ነገር አለ። በዛ ላይ ደግሞ ቅምጥሌ እውነት እናውራ ከተባለ እንደ ብሩኬ ወንድሞች የሚያከብርሽ የለም። በጣም ነው የሚያከብሩሽ። መለኛው ነው፣ ሀብም ነው። ሁልጊዜም ጸብ ሲፈጠር እንደውም እላለሁ፣ ሁልጊዜም እናገራለሁ። ምንም ነገር ተፈጠረ ብዬ ወደኋላ የምለው ነገር የለም። ሁልጊዜ ሁለታችሁን ወክሎ ነው የሚናገረው ሀብ። ሁልጊዜ ምናልባት መለኛው ብዙ ጊዜ ቪዲዮ ላይ ሰራ ይችላል፣ ግን ሀብ ሁልጊዜ አንድም ቀን ወንድሜ ብሎ ወንድሙን ወክሎ የተናገረበት ቀን የለም። አንድም ቀን ሁለታችሁን ወክሎ ነው የሚናገረው። ሲቀጥል በቀደም ዕለት ብሩኬ አጥፍቷል፣ ሴቶቹ እንደዚህ ነው ምናምን ብላ ናኒ ስታናግረው ምን አጠፋ? ምንም ያጠፋው ነገር የለም ነው ያለው እንጂ ያንቺን ስምም አልጠራም ምንም አላለም። ያንንም ያለው ስላናደደችው ነው ናኒ። ያጠያየቋ ጥያቄ ልክ ስላልሆነ ኦኬ። ከዛ ውጪ ቤተሰብ ብሩኬ ተነስቶ ያ ወንድምሽ እንደዚህ ነው ያግባሽ፣ ውለዱ፣ ክበዱ። ቅምጥሌ ደግሞ አንተ ያላስወለድከኝን ያላስረገዝከውን ወደ ወንድም ያታላከክ ምናምን። ኧረ በስመ አብ ምን ሆናችሁ? ምን አይነት የተጨማለቀ መንፈስ ነው በእናንተ የገባው እንዴ? ጭራሽ እንደዚህ አታው ምናምን ስትባሉ ባሰባችሁ። እንደፈለጋችሁ እኛ ምን አገባን? እኔ በእናንተ ነፍስ አልከሰስ። እኔ በእናንተ ነፍስ ሂጄ እንትና አልገባ፣ እሳት ውስጥ አልገባ። በነፍሴ ነው ብቅ አልጠልም፣ በነፍሴ ነው ጥሩም ነገር ቢሆን። ስለዚህ ሰው ተው ሲላችሁ እናንተ ደግሞ በቃ ባሰባችሁ። ክብር ለራስ ነው፣ መወደድ ለራስ ነው እንዴ? የሰው ልጅ ነገ አብራችሁ ቀጥላችሁ አብራችሁ መንገድ ላይ ስትሄዱ አያሳፍርም? ነገ ስለ ፍቅር ስትሰሩት አታፍሩም? ክብር እንደዚህ ነው፣ ክብር ይበልጣል ምናምን ስትሉ የነበረው ለዚህ ነው። ክብር እንደዚህ ነው እንዴ? ምንድን ነው እንደዚህ ለዶራ ላይ ናችሁ? እንደዚህ ድፍን አደረጋችሁት። አይምሯችሁ ድፍን አለ። ገንዘብ እኮ ባለጌ ነው። ባይዘወይ ገንዘብ ባለጌ ነው። ዛሬ ታገኛላችሁ፣ ነገ ታጡታላችሁ። ዛሬ ምናልባት በዚህ ሆይ በዚህም ገንዘብ ስታገኙ በቃ ክብር የራሱ ጉዳይ፣ ምንም ማደር ችግር የለውም። ሰው ሁሉ ኦንላይን የሚያውቅ ብላችሁ ሊሆን ይችላል። ይሄ ክብር ነገ ይጠፋል። ይሄ ሁሉ ህዝብ የሚከተላችሁ ነገ ይጠፋል። ምናልባት በደንብ ቪው ስለምታገኙ የቪው ደረታችሁንም አይምሯችሁም ደፍኖት ሊሆን ይችላል። ግን ይህንን ታጡታላችሁ። ፈጣሪን ካላመሰገናችሁና ካልተከበራችሁ ምንም ክብር የለውም። ተግባባን? ስለዚህ ልክ ይኖረው በቃ ይፈጣሪ ያለ በቃ እንዴት ነው ይሄ? እንደዚህ ድጋሚ አታገኘኝም፣ ድጋሚ በቃ ላገኝሽም፣ ሂጅልኝ ልሂድልህ። ሰው እንደዚህ ነው እንደሚግባባው። እናንተ እኮ የምር የሆነ ነገር ቢፈጠር አንዳችሁ እሳት ስትሆኑ፣ አንዳችሁ ውሃ፣ አንዳችሁ የሆነ ነገር ስታስቡ፣ አንዳችሁ የሆነ ነገር አንቺ ትብሽ አንተ ትብስ፣ እንደዚህ ልክ አይደለም። አንተ ያደረከው ነገር ይሄ አይደለም።
ትዳር እንደዚህ አይደለም፣ ፍቅርም እንደዚህ አይደለም። በመጀመሪያ ክብር ነው የሚበልጠው። ፍቅር ሳይኖር ክብር ብቻውን ይበቃል። እመቤቴን ክብር ብቻውን ሲኖር ነው ፍቅር የሚያመጣው። እንደዚህ ልክ አይደለም። ልክ አይደላችሁ። ያላችሁ ሶሻል ሚዲያ ላይ ነው። ሲጀመር ባለፈው ተናግሬ ነበር። የአብርሽና የሩታን ዳይሬክተር ነው ይዘው እየተንቀሳቀሱ ያሉት ብያችሁ ነበር። በቃ አሁን ልጆቹ ገብታችኋል። ኦልሬዲ ወደ አብርሽና ወደ ሩታ ስራ ገብተዋል። ምንም እዚህ በኋላ የድሮ ሀይሚ የድሮ ቅምጥል የሚባል ነገር የሉም። እነሱ አሁን አዲሶች ናቸው። አዲሶች እየተተዋወቅን ነው። ምንም እንደ ድሮ የሚቀጥል የሆነ እንደዚህ ሁልጊዜ ፍቅር ፍቅር የሚባል ነገር የለም። በቃ በዛሬ ተስፋ ቆረጥኩኝ። ከዚህ በኋላ የሚቀጥሉት እንደዚህ ነው። ዛሬ እንዳየሁት ከሆነ ሌላ ወንድ ይመጣል ነገ ወይ ከነገ በኋላ። ቅምጥሌ የመጨረሻው ወንድ ነኝ ብለን የምታስበው ብለዋለች። ብሩኬ ደግሞ የሆነ ነገር ብሏል። ነገ በቃ ከዚህ በኋላ ወይ ሴት ትመጣለች ወይ ወንድ ይመጣል። ሴቶች ሲመጡ ብቻ ነው ወይ በር ክፍት የሚሆነው ብላለች ቅምጥሌ። እሱ ደግሞ በቃ በዚህ ተመሳስቶ ተለምነ ነው መኖር የምትፈልገው? አዎ ለምናለው፣ ቀብራራ ነኝ ምናምን እንዴ። በዚህ ልክ እኮ ትዳር ነገ ሌላ ወንድ ይመጣል፣ በዚህ ልክ ትለያያላችሁ። ነገ ሌላ ሴት ትመጣለች፣ በዚህ ልክ ትለያያላችሁ። ይኸውላችሁ የውጭ ሰው ቢወዳችሁ ቢያከብራችሁ ምንም ትርጉም የለውም። መጀመሪያ ራስ በርሳችሁ መከባበር ነው። አንዳንዴ ምን ይመስላል የውጭ ሰው ሲያጨበጭብል፣ አሁን ለምሳሌ ባሌ የራሱ መውደድ አለው፣ ግን የውጭ ሰው ይወድሻለሁ ሲለኝ ወንዱም ሴቱ ምን ይመስለኛል በቃ ለሁሉ ሰው ተፈላጊ ነኝ ይላል። ነገር ግን እንደዛ አይደለም። ኦንላይን ላይ የሚያውቀው ሰው ኦንላይን ላይ አሸብርቄስ ወጣ ብቻ ነው። ባል የሚያቀኝ ሁሉ ነገሬ ነው። ሳልቁላላ ተቁላልቼ አምሮብኝ ሳያምርብኝ ጸባይን ድብልቅልቅ ስል ምናምን ሁሉን ነገር ያውቃል። ሶሻል ሚዲያ ምናልባት ወይ የሆነ ቀን ተበሳጭቼ እመጣለሁ፣ ከዛ የሆነ ቀን ደግሞ እየሳኩ ነው መጣ ምናምን። ስለዚህ ምንም ትክክል አይደል፣ ልክ አይደለም። ሶሻል ሚዲያ የምናውቃችሁ ሰዎች ሌላ ነን፣ እናንተ ደግሞ ሌላ ናችሁ። ተግባባን። ስለዚህ በዚህ ልክ አትውረዱ። በዚህ ልክ የሚወዷችሁ ህዝቦች አሉ። ማርያምን እናንተ በደካማ ጎናችን መጣችሁ፣ ተዋዳችሁ ተፋቅራችሁ እውነተኛ እንትን ይዛችሁ መጣችሁና በዚሁ ከልባችሁ ጉዝጉዝ አላችሁና አሁን በጣም ብዙ ሰዎች ያለቅሳሉ። በጣም ብዙ ሰዎች እንትን ይላሉ። ይኸውላችሁ ፍቅራቸው እንዳለ ነው። ምንም መጣላት መለያየት ምናምን የሚባል ነገር የለም። ያሉት ከአንድ ቤት ነው፣ የሚኖሩት በአንድ ነው። ግን ይሄ ክብር ምናምን የሚባለው ነገር ሶሻል ሚዲያ የምንከበረው ነገር ምናምን ይሄ በቃ ለሌላ ሰው እንትናቸው አራያ ይሆናሉ ምናምን እየተባለው ነገር የለም። እሱ ነገር ቀርቷል። በቃ ግን ስራቸውን ይሰራሉ። እናንተ አልቅሱ አታልቅሱ ምንም በሉ አያገባቸው ማንም። የብሩኬም ተቀምጠውኝ የቅምጥሌም ሁኚ ጨረቃ ፋሚሊ ሁኚ ኬር አይሰጣቸው። አልቅሽም አታልቅሽም እነሱ እሱ ጉዳያቸው አይደለም። ስራቸውን ብቻ ነው እየሰሩ ያሉት። ፍቅራቸው እንዳለ ነው። ፍቅራቸውን እያጣጣሙ ነው። ግን እናንተ ሪምቧት ላላችሁ እርስ በርስ ብላላለ እነሱ ሀገራቸው ላይ ቁጭ ብለው ነው ይሰራሉ። አሁን የ20 ደቂቃ 30 ቪዲዮ ፖስት ይደረጋል። ከዛ እግራቸውን ሰቅለው ቲቪያቸውን እያዩ ይሳሳቃሉ። እነሱ ደሞዛቸው ነው በቤቱ ነው የሚከፈላቸው። እናንተ እዚህ ጋር ሻይ መጠጣት እያለብሽ ወይ ምግብ መብላት እያለብሽ ትተይና ላይቭ ላይ ተቀምጠሽ አንዷን እህትሽን ብድግ አድርገሽ ትራገጫለሽ እንዴ። መከተል ካለባችሁ በስርዓት ተከተሉ። ካልተከተላችሁ ደግሞ ውልቅ ውልቅ እያላችሁ ውጡ። ከፈለጋችሁ ቅምጥሌን ተሳደቡ፣ ከፈለጋችሁ ብሩኬን ተሳደቡ። በዛ ላይ ደግሞ ቤተሰብ የምትሳደቡ ሰዎችም ስርዓት ይኑራችሁ። ቅምጥሌ ትክክል ነች። እዚህ ጋር የብሩኬ ቤተሰብ የቅምጥሌ ቤተሰብ እያላችሁ የምትሳደቡ ስርዓት ይኑራችሁ። ሁለታችሁ ሶሻል ሚዲያ ላይ ወጥተው እርስ በርሳቸው የሚቦጫጨቁት መቦጫጨቅም መብታቸው ነው እንዴ። ከተመቻችሁ ይቀጥላሉ፣ ካልተመቻችሁ አይቀጥሉም። እንደፈለጉ መብታቸው። ከዛ ውጭ እኔ ማምነኝና ነው ብድግ አድርጌ ቅምጥሌነት ብሩኬ ለምን እንደዚህ ተባለ ምናምን ብዬ እንትን የምለው አይደለም። ሶሻል ሚዲያ ማውቀውን ሰው የእናቴ ልጅ ወንድሜን የሆነ ሰው ምንም ቢያደርገው ያደረገውን ሰው ከነችረዋለሁ እንጂ እናት አባት ቤተሰብ ብዬ ምነካው እንትን የለኝም። ስለዚህ አንዳንዴ ቆም ብላችሁ ማሰብ ቻሉ። እርስ በርስ ከመብላላት ውጡ። እስኪ ብሰሉ። እስኪ መቼ ነው የምንበስለው? ማርያምን እኔ አንዳንዴ ግርም ነው የሚለው። ሁሉም ሰው የራሱን እንጀራ ነው የሚያበስለው። እኔ እዚህ ጋር መጥቼ አንዴ ቤት ማጸዳው አንዴ 10 ምግብ የምሰራው እንጀራን ለማብሰል ነው። እነሱም እንጀራቸውን ለማብሰል ነው ምንንም ነገር የሚያደርጉት። ስለዚህ ጅል አትሁኑ። በቃ በዚህ ልክ እንደዚህ አትሁኑ። ምናልባት ይሄ ነው ስራ ነው ስላችሁ አላምን ምናምን ይሄ ምንድነው ይታረቃሉ ማለት ዘበት ነው እያላችሁም ያላችኋል። ዘበት ምናምን ነገር የለም። መች ተጣሉ ሲጀመር እንዴ። ስለዚህ የሰው ልጅ እንደተከበረ ሲኖር ደስ ይላል። ክብርን በዚህ ልክ እንደዚህ ውርድ አድርጋችሁ ዘጭ ስታረጉት ሲያስጠላ በጣም ነው የሚደብረው። በጣም ነው የሚደብረው። እከሌ አላከበረኝም እከሌ አላከበረኝም። እንዴት ነው እኛ የምናከብራችሁ እናንተ እርስ በርሳችሁ? አሁን እዚህ ጋር ዝንጥፍጥፍ ባደርጋችሁ መብቴ ነው። አይካንት ምክንያቱም እኔ ማን ነኝ? እኔ ምንድን ነኝ ለእናንተ? እናንተ እርስ በርሳችሁ እንትን ያላላችሁ ያተከባበራችሁት እንዴት ነው የማከብራችሁ? እንዴት ነው ሌላ ሰው እንዲያከብራችሁ የምጠብቁት? እከሌ እንደዚህ አትበል፣ እከሌ እንደዚህ አትበል፣ እንደዚህ አትበሉ። መጥፎ ነገር የምትናገሩ ሰዎች አላችሁ፣ አትናገሩ። እናንተ ታዲያ ማር ነው እንዴ ካፋችሁ ጠብ የሚለው? ኧረ በስመ አብ የምትናገሩት ቃል ራሱ ይዘገንን። የሰው ልጅ አብሮ የኖረ ሰው አብሮ የሚቀጥል ሰው እንደዚህ አይነት ቃል አይጠቀም። ምንም ስራ ቢሆን ስራ ለስራ ሲሆን እኮ የሆነ ቃሎች እኮ አሉ፣ ቀለል ያሉ ቃሎች ወርወር ቢደረጉም ኖርማል ናቸው የሚባሉ። የእናንተ ግን በዛ እግዚአብሔርን። ይሄ ህዝብ ንጹህ ህዝቦች ነው የሚከተሏችሁ። የእነሱን ባን ግን የእውነት ለያይቷችሁ ከዛ በኋላ ስታለቅሱ እንዳትኖሩ። ፍቅራችሁን በጣም እንደምትወዱ ታውቃለሁ፣ ግን የሰውን በመጥፎ ነው።
በእነሱም እንዳትለያዩ ይፈራሉ። በዚህ በምታደርጉት ነገር መለያየት እንዳይመጣባችሁ እግዚአብሔር ልቦና ይስጣችሁ። መልካም አዳር። ቻው